በዚህ ቪዲዮ ላይ ሰይጣንን ሽባ የሚያደርጉ ሶስት አይነት ጸሎቶች ምንድናቸው የሚለው ነገር አብረን እንማማራለን። ስለዚህ እነዚህን ጸሎቶች በመጸልዩበት ሰዓት ሰይጣን በህይወታችሁ ላይ አቅም እንዲያጣና ሽባ እንዲሆን ታረጉታላችሁ ማለት ነው። ይህ ቪዲዮ ደግሞ ብዙዎች ጋር እንዲደርስ ላይክ ማድረጋችሁ እጅግ በጣም አስፈላጊ ስለሆነ ላይክ እያደረጋችሁ ብትጀምሩ በጣም ደስ ይለኛል። የዚህ ዩቲዩብ ቤተሰብ ያልሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለማታውቁኝ እኔ አገልጋይ ፊልሞን ባላለው ቀጥታ ወደ ትምህርታችን እንገባለን። ክብር ለኢየሱስ ይሁን። እንዴት ናችሁ? ሁሉ ሰላም ነው? ከጌታ ጋር ያላችሁ ላይፍ መልካም እንደሆነ አምናለሁ። እሺ፣ በጸሎት ሰዓቶቻችን ላይ ሰይጣን ሽባ ማድረግ እንደምንችል ስንቶቻችሁ ታውቃላችሁ? የምንጸልያቸው ጸሎቶች ወደ እግዚአብሔር እንደሚሄዱ ሁሉ ሰይጣንን ደግሞ አቅም እንዲያጣና ሽባ እንዲሆን የሚያደርጉት እንደሆነ ልታውቁና ልታስተውሉ ይገባችኋል። አንዳንድ ሰዎች ከጸለዩ በኋላ በመሸነፍ ስሜት ነው ከጸሎት የሚወጡት እና በጣም ይገርመኛል። እግዚአብሔርን አዋርታችሁ ከእግዚአብሔር ጋር ጊዜ አሳልፋችሁ እንደተሸነፈ ሰው ሆናችሁ ልትወጡ አያስፈልጋችሁ። ከዚህም በፊት ነግሬያችኋለሁ። አንዳንድ ሰዎች ደውለውልኝ ጸልይልኝ ይሉኛል። ከዛ በኋላ ከጸለይን በኋላ አብረን መጨረሻ ላይ ስንት ሰዓት ሙሉ በጸለይኩላቸው ጉዳይ ላይ በቃ እግዚአብሔር ሰው ጸልይልኝ እሺ ብለው ይነግሩኛል እና በጣም አዝናለሁ። አንዳንዴ ለምን ካላችሁኝ እየጸለይኩላቸው የነበረው ነገር በእምነት እየተቀበሉ አልነበረም ማለት ነው። ኦሬዲ ያ ሁሉ ከጸለይኩ በኋላ አሜን ብለው ሲጨርሱ በመሸነፍ ስሜት ነው የሚቀጥሉት። እንደዚህ የምትሆኑ ከሆነ ከእግዚአብሔር ዘንድ አንዳች ነገር አትቀበሉም። ምክንያቱም እምነት የለም ጸሎታችሁ ውስጥ። ስለዚህ ሁሉ ጊዜ ከጸለያችሁ በኋላ ስትወጡ በአሸናፊነት እምነት ሆናችሁ እንድትወጡ ያስፈልጋችኋል። እሺ፣ ሶስቱ የጸሎት አይነቶች ምንድናቸው የሚለውን ነገር በዝርዝር ላሳያችሁ። የመጀመሪያው የጸሎት አይነት ምንድነው ካላችሁኝ የንስሐ ጸሎት ይባላል። በጣም ይገርማል። አንድ ወዳጄ ያለና ከዛ ወዳጄ ጋር የሆኑ ሰዎች ተገናኝተው አወሩ። በየከተማው የዞሩ ኮሪያዎችም አሉበት እንደ አዲስ አስተሳሰብ የሚያስተምሩት ትምህርት አለ እና ያ ትምህርት ምንድነው የሚለው? አንዴ በክርስቶስ ኢየሱስ ነጽታል ታጥባል። ስለዚህ በመትኖረው ህይወት ኃጢአትን ብትሰራ እግዚአብሔርን ይቅርታ ማለት የለብም፣ ንስሐ የሚባል ነገር አያስፈልግም፣ ዝም ብለህ መኖር ነው ያለብህ የሚል አስተምሮ የሚያስተምሩ ልጆች ነበሩ። እና እነዛን ሰዎች አግኝተን እያወራናቸው ነበር በእግዚአብሔር ቃል መሰረት ማለት ነው። ይሄ ምንድነው የሚያስተምረው ካላችሁኝ ደፋሮች እንድትሆኑ እግዚአብሔርን እያስቀየማችሁ ኖርማል አድርጋችሁ እንድታልፉ የሚያደርግ አጋንንታዊ ትምህርት ነው። እርግጥ ነው በክርስቶስ ኢየሱስ በማመናችን ጸድቀናል፣ ነጽተናል፣ ታጥበናል። ነገር ግን ደግሞ እግዚአብሔርን በመናሳዘንበት ሰዓት ደግሞ እግዚአብሔርን ሶሪ ብለን መንገዳችንን ማስተካከል አለብን። ለምን ካላችሁኝ እኔ አንድን ሰው በበድለው ለዛ ሰው ካለኝ ክብር የተነሳ ያንን ሰው ይቅርታ መጠየቄ አይቀርም። ሰዎችን ይቅርታ እያልን እግዚአብሔርን ይቅርታ ማለት በጣም አሳፋሪ የሆነበት ምክንያት ምን እንደሆነ አልገባኝም። ይሄ አጋንንታዊና ሰይጣናዊ ትምህርት ነው። ኃጢአትን እየደፈራችሁ እግዚአብሔርን መበደል ኖርማል እያረጋችሁ እንድታልፉ የሚያደርግ የሐሰት ትምህርት ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ጩኸት፣ ቁጣ፣ ንዴት፣ ስድብ ከክፋት ሁሉ ጋር ከናንተ ይራቁ፣ ለቤዛም ቀን የታተማችሁበትን ቅዱሱን መንፈስ አታዛዝኑ የሚል ጥቅስ አለ። ስለዚህ መንፈስ ቅዱስን የሚያሳዝን ተግባር እያደረግን እንዳላዘነ አይነት አድርገን ዝም ብለን መቀጠል፣ ሶሪ እንኳን ሳንስተካከል ዝም ብለን መኖር አለብን የሚል አስተሳሰብ ከእግዚአብሔር አይደለም። ስለዚህ ሁሉ ጊዜ ማወቅ ያለባችሁ ነገር ምንድነው ሲባል መንፈስ ቅዱስ ሲናገራችሁ እግዚአብሔርን እንደበደላችሁና ትክክለኛ መንገድ እንዳልሄዳችሁ ሲሰማችሁ ሁሉ ጊዜ ንስሐ ልትገቡ ያስፈልጋችኋል። ንስሐ በመገቡበት ሰዓት ምን ይሆናል ካላችሁኝ ከእግዚአብሔር ጋር ተስማማላችሁ፣ መንገዳችሁን ደግሞ ታስተካክላላችሁ። ንስሐ የሚባለው ነገር ዋናው ትርጉሙ ምንድነው ሲባል መንገድ መቀየር ወይም ደግሞ ነገሮችን ማስተካከል ማለት ነው፣ መመለስ ማለት ነው። ነገር ግን ከመመለሳችሁ በፊት የተሳሳታችሁበትን መንገድ ማመን ይኖርባችኋል። ስለዚህ ስታምኑ ምንድነው የምታረጉት ከተባለ እግዚአብሔር ሆይ በዚህ አካሄዴ ልክ አልነበርኩም፣ ስለዚህ ይቅርታ አድርግልኝ፣ መንገዴን እንዳስተካከል ጸጋንና ኃይልን ጨምርልኝ ልትሉ ያስፈልጋችኋል ማለት ነው። ሰይጣንን ሽባ ማድረግ ትችላላችሁ በዚህ መንገድ። ለምን ከተባለ ሰይጣን በስተት መንገዳችሁ እየቀጠላችሁ እግዚአብሔርን እየበደላችሁ እንድትኖሩ እጅግ በጣም ይፈልጋል።
መንገዳችሁ ስታስተካክሉ ከእግዚአብሔር ኃይልን ተቀበላችሁ አቅጣጫችሁ ሲቀየርና ሲስተካከል ምን ይሆናል ሲባል ሰይጣን ድል ይደረጋል ወይም ደግሞ አቅም እያጣ ይሄዳል በእናንተ ህይወት ማለት ነው ስለዚህ በንስሐ ህይወት መመላለሳችሁን ዕለት እንዳትረሱ አሳስባችኋል ሁለተኛው ደግሞ የጸሎት አይነት ሁላችንም የምናውቀው ነው ነገር ግን ብዙ ጊዜ ትኩረት የማንሰጠው ነገር ያሃ ምንድነው ከተባለ የምስጋና ጸሎት ይባላል ለአብዛኞቻችን የምስጋና ጸሎት ምንድነው ከተባለ ልምድ ነው የሆነ ምናነበንበው ምንናገረው ወይ ደግሞ ፕሮግራም ማስጀመሪያ ነው ለአብዛኞቻችን ስንጸልይ ፕሮግራም ምንጀምርበት ቸርች ውስጥም ፕሮግራም ማስጀመሪያ ተደርጎ የሚወሰድ የጸሎት አይነት ነው ነገር ግን በምስጋና ጸሎት ውስጥ ምን ያክል ኃይል እንዳለ ልታስተውሉ ይገባችኋል ይሄንን ነገር ሳሳያችሁ ከመጽሐፍ ቅዱስ አንድ ሐሳብ ላሳያችሁ እስራኤላውያን በመድረበዳ እየሄዱ በነበረበት ሰዓት አንዱ እንዲጠፉና ከእግዚአብሔር ጋር እንዲጣሉ በመድረበዳ እንዲቀሩ ያደረጋቸው ምንድነው ካላችሁኝ ማጉረምረም ይባላል ማጉረምረም ማለት ደግሞ የምስጋና ተቃራኒ ማለት ነው ስለዚህ ማጉረምረም እንድትጠፉ የሚያረጋችሁ ከሆነ ወይም ደግሞ ለሰይጣን እቅድና ፕሮግራም አሳልፎ የሚሰጣችሁ ከሆነ ማመስገን ደግሞ ለእግዚአብሔር እቅድና ዓላማ አሳልፎ ይሰጣችኋል ማለት ነው ይኸውላችሁ ሁሉ ጊዜ ማወቅ ያለባችሁ ነገር የሚያመሰግኑ ሰዎች ሞገስ አላቸው የማያመሰግኑ ሰዎች ደግሞ ሞገስ የሚባል ነገር የላቸው መጽሐፍ ቅዱስ ሲናገር እንደዚህ ነው ሐዋርያት ሥራ ምዕራፍ 2 ቁጥር 47 ላይ እግዚአብሔርንም ያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው ጌታም የሚድኑትን ዕለት በእነርሱ ላይ ይጨምር ነበር ይላል አያችሁ እግዚአብሔርንም ያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው ስለዚህ የሞገሳቸው ምንጩ ምንድነው ካላችሁኝ እግዚአብሔርን ማመስገናቸው ነው ማለት ነው ስለዚህ እግዚአብሔርን የሚያመሰግኑ ሰዎች ሁሉ ጊዜ ሞገሳም ሰዎች ናቸው ሞገስ ማለት ምን ማለት ነው ካላችሁኝ ከዚህ በፊትም ሰርቼላችኋለሁ ሞገስ ማለት ቦርጭ አይደለም ሞገስ ማለት ጡንቻ አይደለም ሞገስ ማለት ፊዚካል አፒራንስ አይደለም ሞገስ መንፈስ ነው ያም ደግሞ የእግዚአብሔር አብሮነት ማለት ነው ለዛ ነው ሙሴ እንደዚህ ያለ እግዚአብሔር ሆይ አለ አብረህን ካልወጣህ ባንተ ፊት ሞገስ እንዳገኘን ህዝብ እንዴት ያውቃል አለ ስለዚህ የእግዚአብሔር ሞገስ ከናንተ ጋር ሲሆን እግዚአብሔር አብሯችሁ ሆኗል ማለት ነው ያሃ የእግዚአብሔርን አብሮነት ደግሞ መታገኙት በእግዚአብሔርን በማመስገን ነው እንጂ እግዚአብሔር ላይ በማጉረምረም አይደለም እግዚአብሔር ላይ ያጉረመረሙ ሰዎች ከተስፋይቱ ምድርና ከትንቢታቸው ሲቀሩ አይተናል ስለዚህ ትንቢታችሁስ መግባት ከፈለጋችሁ እግዚአብሔርን በማመስገን እንጂ በማጉረምረም ህይወት ልትኖሩ አይገባችሁ አብርሃምን አይታችሁ ከሆነ 25 ዓመት ልጅ ለመውለድ ሲጠብቅ እያጉረመረመ ነበር አይደለም ይለው እያመሰገነም ነው ሶ በህይወታችሁ ላይ የምታጉረመርሙ ከሆናችሁ ኢቭን ከትንቢታችሁ ጋር እንኳን አትገናኙ ትለያያላችሁ ትንቢታችሁ ጋር አንድም ያደርሳችሁ ነገር ማመስገናችሁ እኔ ይገርመኛል አንዳንድ ጊዜ እግዚአብሔርን ከማመስገን ይልቅ ሰዎችን ምናመሰግንበት ጊዜ እጅግ በጣም ብዙ ምን ማለት መሰላችሁ በቀን ውስጥ በጣም ብዙ ሰዎችን እናመሰግናለን እኔ ይገርመኛል አንዳንድ ጊዜ ታክሲ ውስጥ ብር ከፍዬ እንኳን አመሰግናለሁ እላለሁ ጫማዬ ተጠርጎልኝ ብር ከፍዬ አመሰግናለሁ እላለሁ በጣም ትሁት መሆናችን ነው ነገር ግን እግዚአብሔርን ማመስገን ደግሞ ስንረሳ በጣም ይገርማል ለሰው ያለን የምስጋና ሌቭል እና ለእግዚአብሔር ያለን የምስጋና ሌቭል በጣም አይገናኝም እግዚአብሔርን ምናመሰግነው ስንጸልይ ብቻ ነው ቀናችን ላይ እግዚአብሔርን ምናመሰግንበት ሰዓት ትዝ አይለን ስለዚህ እግዚአብሔርን ከሰው ይልቅ ልታመሰግኑ ያስፈልጋችኋል ጠዋት ተነስታችሁ ሰውን እንኳን እንድታመሰግኑ እድል የሰጣችሁ እግዚአብሔር ነው ስለዚህ እግዚአብሔርን every time every second ልታመሰግኑ ያስፈልጋችኋል ምንም አይነት የማጉረምረም ቃል ካንደበታችሁ እንዳይወጣ አሳስባችኋል ነገራችሁ ዘግይቶ ሊሆን ይችላል የተነገራችሁ ተስፋችሁ ዘግይቶባችሁ ሊሆን ይችላል ነገር ግን በምንም አይነት ምክንያትና መንገድ እግዚአብሔርን አታማሩ አታጉረምረሙ እግዚአብሔር ላይ ሰይጣን በዚህ ውስጥ ያገኛችኋል ሶ ሽባ የምታረጉት ሰይጣንን እግዚአብሔርን በእያንዳንዱ ነገር ማመስገናችሁ ነው ማለት ነው ሶስተኛውና የመጨረሻው ደግሞ ምን አይነት ጸሎት ነው ከተባለ ሁላችንም የምናረጋው ነገር ግን ልምድ የሆነብን አጋንንትን የመቃወም ጸሎት ምን ማለት መሰላችሁ አብዛኛውን ጊዜ ይሄንን ነገር ስናደርግ በልምድ ነው የምናደርገው እንጂ አምነን አይደለም አንዳንድ ሰዎች ይገርሙኛል ድግምት ተሰርቶብሻል ሲባሉ በጌታ በኢየሱስ ስም እያሉ ሲቃወሙ ታያላችሁ ነገር ግን የሚገርማችሁ ነገር በኢየሱስ ስም የሚሉት ፈርተው ነው እንጂ አምነው አይደለም
ድግምቱ እንደተሰራባት እርግጠኛ ነች አምናለች ለዛ ነው በኢየሱስ ስም ያለችው በኢየሱስ ስም ስትል ግን እግዚአብሔር ያን ድግምት ያፈርሰዋል ብላ አምና አይደለም ፈርታ ስለዚህ መጠንቀቅ ያለባችሁና ማስተዋል ያለባችሁ ነገር አንዳንድ ጊዜ ሰይጣንን ከእግዚአብሔር በላይ እናምነዋለን ኖ ሰይጣን አመድ የሆነ በእግዚአብሔር ኃይል የሚደቅ ሽባ የሚሆን ነገር ስለዚህ የኢየሱስን ስም እንደ ልምድ አይደለም መጥራት ያለብን በእምነት ነው መጥራት ያለብን በህይወታችሁ ላይ የተሰራ ማንኛውንም መሳሪያ እያፈረሳችሁ ልትጸልዩ ያስፈልጋችኋል ነገር ግን ያንን ነገር በተቃውሞ ጸሎት ብቻ አይደለም የምታፈርሱት በላይፋችሁም ነው የምታፈርሱት ህይወታችሁ ሰይጣንን የሚቃወም ከሆነ ኦሬዲ የተቃውሞ ጸሎት ብዙ ጊዜ ላጸልዩ ትችላላችሁ ለምን ሲባል ህይወታችሁ ራሱ ያንን ያጋንንት ኃይል መስበር ይችላል ህይወታችሁ ብርቱ ከሆነ ለድግምት አትገለጡም ለመተት አትገለጡም ምንም አይነት የጠላት ኃይል በህይወታችሁ ላይ አያገኛችሁ ስለዚህ ዳቢሎስን ተቃውሙት ከናንተ የሚሸሻል ወደ እግዚአብሔር ቅረቡ እሱም ወደ እናንተ ይቀርባል ሲል በእንግሊዝኛው submit to God ነው submit ማለት ምን ማለት ነው ሲባል ለእግዚአብሔር ተገዙ ነው ለእግዚአብሔር በተገዛችሁ ቁጥር ለሰይጣን እየተገዛችሁ አይደለም ማለት ነው ለእግዚአብሔር የሚገዛ ህይወት ካላችሁ ሰይጣን በእናንተ ህይወት ላይ አቅም አይኖርም እንደዛም ቢሆን ግን ዳቢሎስን ደግሞ መቃወም አስፈላጊ ነው በያምናል ስለዚህ በጸሎት ሰዓታችሁ በኢየሱስ ስም የጠላትን ሥራ ከልጆቻችሁ ላይ ከፋሚሊዎቻችሁ ላይ ከትዳራችሁ ላይ እያፈረሳችሁ ልትጸልዩ ያስፈልጋችኋል ለምን ከተባለ ኢዮብን አይታችሁ ከሆነ ላይፉ እሱ በእግዚአብሔር ፊት ፍጹምና ጻድቅ ነው ነገር ግን ልጆቹ ተሰብስበው እግዚአብሔርን ምናልባት በድለውት ሊሆኑ ይችላል ብሎ መስዋዕት ስለ ልጆቹ ያቀርብ ነበር ይህንን ደግሞ ወደ አዲስ ኪዳን ሰንተረጉመው ምን ብለን ማየት እንችላለን ስለ ልጆቻችሁ ዳቢሎስን እየተቃወማችሁ ልጆቻችሁን በኢየሱስ ደም ከቨር ያረጋችሁ እየሸፈናችሁ ልትጸልዩና የጠላትን ሥራ ልታፈርሱ ያስፈልጋችኋል ማለት ስለዚህ በህይወታችሁ ላይ መቃወም ያለባችሁን የዳቢሎስን ሥራ በኢየሱስ ክርስቶስ ስም እየተቃወማችሁ ልታፈርሱ ያስፈልጋችኋል ለምን ካላችሁኝ መንፈሳዊ ዓለም ላይ ስታፈርሱ ስትቃወሙ ምንም ነገር ላይ ታያችሁ ይችላል ነገር ግን አንድ ነገር ልንገራችሁ አጋንንቶች ሲገለጡ በተቃውሞ ጸሎት ስትጸልይ ያየሁት ነገር ነው በኢየሱስ ስም በየስቃወም ምላሽ ይሰጣሉ አይገርማችሁ ይጮአሉ ተቃጠልኩ ይላሉ ለምን ከተባለ ኢየሱስ የሚለው ስም ውጤት እንደሚያመጣ በዚህ ማየት ትችላላችሁ ኢየሱስ የሚለውን ስም ስትጠሩ የተገለጠው አጋንንት በዚህ ያክል ምላሽ ከሰጠ ነገሩ መፍረስ ከቻለ ባታዩት እንኳን ኢየሱስ እያላችሁ ስትቃወሙ ጨለማው ዓለም ላይ ነገሮች ይፈርሳሉ ማለት ነው ስለዚህ ኢየሱስ የሚለውን ስም በህይወታችሁ ላይ ያወጃችሁ የጠላትን ሥራ እያፈረሳችሁ ምትጸልዩ ከሆነ ጠላትን በዚህ መንገድ ሽባና አቅም አልባ ማድረግ ትችላላችሁ የኢየሱስ ስም ካንደበታችሁ ሁሉ ጊዜ አይታጣ በመንገዳችሁ ሁሉ ላይ ይህንን ስም ጥሩ በጸሎት ሰዓታችሁ ይህንን ስም ተጠቀሙ ነገራችሁ ሁሉ የተሳካ ይሁን 2018 በረከት እንዲሆንላችሁ ጨለማ ሁሉ ከመንገዳችሁ እንዲነሳ እግዚአብሔር በየስፍራው ምንጮችን እንዲከፍትላችሁ ተአምራት በህይወታችሁ ላይ እንዲሆን እግዚአብሔርን ደግሞ በሙላት አገልግላችሁ ክብሩን ገልጣችሁ ብዙዎችን ወደ እግዚአብሔር መንግስት መመለስ እንዲሆንላችሁ በነገር ሁሉ ባርካችኋለሁ እግዚአብሔር ከናንተ ጋር ነው in Jesus mighty name amen የተቀቡ ሰዎች ላይ የሚታዩ ሁለት ምልክቶች በሚል እዚህ ጋር ቪዲዮ ሰርቼላችኋለሁ ይህንን ምልክት በህይወታችሁ ላይ ቼክ ማድረግ ትችላላችሁ ይህንን ቪዲዮ ያያችሁ ለብዙዎችም ሼር ያረጋችሁ አብራችሁኝ እንድትሆኑ አሳስባችኋለሁ ተባርካችኋል ተወዳችኋል ይህንን ቪዲዮ ለብዙዎች ሼር አድርጉልኝ ወዳችኋለሁ እኔ አገልጋይ ፊልሞን ባላለው ሻሎም